እውነት ለመናገር ማሚን የመሰለች አማት ማጣት በጣም ከባድ ነገር ነው። እንግዲህ ማሚን ለቤዚ በጣም ትልቅ ቦታ ያላት ሰው ናት። እንደ አማት ሳትሆን እንደ እናት ነው የምትመስለኝ። ፍቅሯ በጣም ነው የሚለየው። በጣም ነው የምትወዳት። ግን ደግሞ ማሚዬ እንደዚህ እንዴት ይሆናል? ማርኪያውን እየተጎዳ ነው እንግዲህ እያለቀሰ ነው ያለው። ጭራሹኑ ሌላ እናት ፈልግ፣ እኔ እናት አይደለውም ብላ ቁጭ አለች። አረ ማሚዬ ተይ፣ እንደዛማ አይባልም። አንቺን የመሰለች እናት እያለ እንዴት ነው ሌላ እናት ሊፈልግ የሚችለው? ማርኬ ለነገሮች ቢቸኩልም ግን ደግሞ አንዳንድ ነገሮችን ያው ተረጋግተሽ ልትረጁ ይገባል እንጂ በዚህ መልኩ መሆን የለበትም። እና እውነት ማርካ አሳዘነኝ በእውነቱ ሲያለቅስ ምናምን የምር በጣም ነው እንትን ያለኝ ማለት ነው። እሱ አሁን ነገሮች ከእጁ ወጥተዋል፣ በቃ ከቁጥጥሩ ውጭ ሆነውበታል። እሺ እንዴት ያስተካክለውና? እውነት በጣም ከባድ ነገር ነው። ዳኒም በዛ በኩል ቪዲዮ እየሰራ ነበረ። እውነታው ግን ምንድን ነው? እንደዚህ ይሄ እንዴት ነው ደበስበስ ያለ ነገር ሆኖብኛል። ደግሞ ቤዚ ራሱ ጠፍታለች። ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ በያላችሁበት ብዝት ትርፍ ይበልላችሁ። ውድ ቤተሰቦች፣ የማርኬና የቤዚ ቤተሰቦች እንግዲህ ያው ጠፍቻለሁ ማለት ነው። ጠፍቻለሁ። አንዳንዶቻችሁ በሌላ ቪዲዮ ትመጣላችሁ፣ አያችኋለሁ። የኔ ውድ ቤተሰቦች ኮሜንት ላይ አያችኋለሁኝና እንግዲህ የማርክና የቤዚ ነገርም ግራ የገባው ነው ማለት ያም ቪዲዮ ይሰራል። በእርግጥ ግን እኔ አሁን እውነታው እኮ ነው የጠፋኝ ማለት ይሄ ዲያስፖራ ደግሞ የት ነው ይዟት የጠፋችን ልጅ? ድምፅ ማጧ በቃ ጠፋ። የውሃ ሽታ ሆነች እኮ ቤዚ። ጭራሽ ያንን የተናገረውን ፈጸመው ነው በቃ ከዚህ በኋላ እኔ ካሜራ አልፈልግም ሚዲያ አልፈልግም ሲል የነበረው እውነቱን ነው ማለት ነው። ባልመሆኑ ሳያረጋገጥ ጭራሽ ቤዚን ይዟት ጠፋና፣ ውድ ቤተሰቦች ዛሬ ደግሞ ትልቅ ስሞታ ደርሶብኛል። በኢየሱስ ቤተሰቦች ማለት ነው ቪዲዮ ባለመስራት የተደበራችሁብኝ ካላችሁ እንግዲህ ይቅርታ ውዶችዬ። ማለቴ እኔ ከበቂ በላይ ቪዲዮ ሰራው በነገራችን ላይ። እሺ አሁን ምን ብዬ ነው መስራት ያለብኝ? የምር እዚህ በፊት ገና እየተጨቃጨቁ እያለ ተው በትዕግስት አውሩ፣ እንደዚህ በመጨቃጨቅ አይደለም ወይ ደግሞ ለብቻችሁ ተገናንታችሁ አውሩ ብዬ በቃ ያለኝን ዘግዝኬ ተናገርኩኝ። እሻው ምን ብዬ ልስራ? እና ውዶቼ ማለት ነው ኧረ በጌታ ስም ሰው ግን እንዴት ነው የሚያስበው? ኧረ ተው ግን ሰውን ዝም ብሎ አቦ ሰጥ አታስቡት በእውነት። በነገራችን ላይ ሌላ ቻናል አለኝ ነው በዛ የደረሰኝ ኮሜንት እኔ ገርሞኝ ነው እመቤቴ። እንዴ ማለት ማርክ እንደናንተ ነው የማውቀው እኔ እንደናንተ ሚዲያ ላይ የምከታተላቸው በጣም ምርጥ ጥንዶች ናቸው ብዬ የማያቸው ዩቲዩበሮች ናቸው ቤዚና ማርኬ ማለት ነው። ላስረዳችሁ ስለምፈልግ ነው። እና እንደ ማንኛቸውም ጥንዶች የማያቸው ናቸው። አዎ እንግዲህ በሰዓቱ ምርጥ ፍቅር ነበራቸው። ነገር ግን ሲጣሉም ሁሉ ነበርኩኝ እኮ ተው በቃ በዛ በዚህ እያልኩኝ ብዙ ነገሮችን አውርቻለሁ። ከእናንተም ጋር እንቀያየማለን እንታረቃለን የሆነ ጊዜ ላይ እና አሁን ዝም ከተባባሉ በኋላ በተለይ ማርክ የመጨረሻውን ቪዲዮ ከሰራ በኋላ እኔ ቪዲዮ ሰርቼ አላውቅምና አንቺ ለማርክ ውድቀት በጣም ትመኝ ነበረ። ደስ አለሽ? አሁን ፈጣሪ የጣለውን ፈጣሪ ያነሳዋል እና በጣም አስመሳይ ነሽ ብላ እህቴ ማለት ነው ስሞታ አቀረበችልኝ። አሚን አሚን። እውነት ነው። ሰው የጣለውን ፈጣሪ ያነሳዋል። ነገር ግን እኔ ማንንም እንዲወድቅ አልፈልግም በእውነቱ። ምክንያቱም ማርክ ከምኔ ከቁርሽ ያልደረሰብኝ የኔን ቦታ አልነካ፣ የኔን ቦታ አልተጋፋ። ምን ብዬ ነው እናቴ? የኔ እናት ምን አስበሽ ነው? እንዴት ነው እኔ በማርክ ውድቀት ልደሰት የምችለው እንዴ? እኔ እና እሱ እኮ የሚያገናኘን ነገር የለም ውዴ። ምን አስበሽ ነው? ማለቴ እኔ እና እሱ የምንተዋውቀው የማየው በሚዲያ ነው ልክ እንደናንተ ማለት ነው። እና እኔ የተለየ ሀሳብ የለኝም። አንድ ሰው ጥፋት አለው ብሎ በጥፋቱ መሰረት ተናገረው ማለት ለዛ ሰው ውድቀት ተመኘ ማለት አይደለም። እኔ በጭራሽ ኔቨር ኤቨር ለማርክ በጭራሽ ውድቀቱን ተመኝቼ አላቅም በእውነቱ። አዎ ጥፋት ሲያጠፋ እናገራለሁ፣ ግን እንደዚህ እንዲያለቅስ እንዲጎዳ እንዲሰበር በጭራሽ እመብርሃንን። እኔ ማለት በቃ በእምነታችሁ የምታምኑ ከሆነ የሰው ልጅ ሲምል ከልቡ ነው። እኔ ከልቤ ምዬ ነው የምነግራችሁ እመብርሃንን። እኔ በማርክ ውድቀት በጭራሽ አልደሰትም። ሰሞኑን በማያቸው ቪዲዮዎች በጣም እያሳዘነኝ ነበረ። ለእናቱ ራሱ ባለፈው ለመጀመሪያ ጊዜ የሆነ ነገር ገዝቶ ሲወስድላት እያየው ነበረ እና እሱ እንደዛ በማድረጉ እኔ ራሴ እናቴን ያስታወስኳት ማለት ነው። ያው ድሮ እንግዲህ ከእናታችን አጠገብ ሳለን የምናደርገውን ነገር ነው ማርክ እያደረገ የነበረው ባለፈው ማለት ነው። እና
ቪዲዮ አልሰራውም ማለት የሱን ውድቀት ፈለኩ ማለት አይደለም። የእውነት ዛሬ ቪዲዮ የሰራሁት ይሄን ለመናገር ነው በእውነቱ። እና ቪዲዮ ራሱ በዳኒ በሰራው ቪዲዮ ቤዛና ማርክ ታረቁ ምናምን ብዬ ልቀባጥር ነበር። አረ ለምን የሰውን ልብ ሰብራለሁ? ድንገት ሲያዩት እኮ እውነት ይመስላችኋል ብዬ ታውኩትና እና ሰውን የምሬን ነው የምላችሁ፣ አጉል ግምት አትገምቱ። እኔ አሁን በማርክ ብሰራ እኔ ነው የምጠቀመው። ቪዲዮን ሰው ካየልኝ ምናልባት ሊከፈለኝ ይችላል። ገብቷችኋል አይደለ? ማርክ አይደለም ከዚህ ጋር የሚጠቀመው። ቪዲዮ ባልሰራም ጉዳቱ ለኔ ነው እና የሰው ልጅ የሆነ ቪዲዮ አልሰራም ማለት ለሰው ክፉ ተመኘ ማለት አይደለም። ሰውን አጉል ነገር ባትገምቱት ጥሩ ነው። እና ምርጥ ቤተሰቦቼ ደግሞ እንግዲህ በነገራችን ላይ ዳኒ የሆነ የሚያውቀው እውነት አለ፣ እኔ አልገባኝም። ብቻ የሆነ ቁርጥርጥ ያለ ሀሳብ ነው የሚያወራው ማለት ነው። እና እውነታው ሌላ ነው፣ እኛ ከምናስበው ተቃራኒ ነው። እኔ ብዙ ጊዜ ዲያስፖራውን አላምነውም፣ ትክክለኛ ባሏ እየመሰለኝ አይደለም እላችኋለሁኝ። እና እውነት ይሄ ዲያስፖራ ለቤዚ ባል መስሎ ለመታየት የመጣ ሰው ነው ወይ የሚል ግምት አለኝ። አሁንም ቢሆን አንደኛ ነገር አሁን ጭራሽ ድራሻቸው ጠፋ። የት እንደደረሱ አይታወቅም። እኔ መቼ ለታ ነው ባለፈው በቀደም ነው ትናንትና አይቻታለሁ። ቤዚ ስቶሪ ላይ የሆነ ሰው ሸርታ ነበረ ማለት ነው። ኢንስታግራም ላይ አይቻታለሁ እንጂ የለችም። እኔ ቲክታክ ላይ ማቻት አላቅም። ምናልባት እንግዲህ እኔ ቲክታክ ላይ ገብቼ አላቅም ይሆናል። እና ኤፍሬምና ማን ነበረች? ኤፍሬምና ህያብን አይታችኋል። በጣም ተበዳድለዋል። የማርክና የቤዚን ያክል እንኳን አይሆንም እውነት የተበዳደሉት ማለት ከዛ በላይ ነው። አሁን ማርክና ቤዚ በዛን ያክል እንደዚህ አልተረካከሱም። እውነቱን ለመናገር ከሆነ ጸባቸው በራሳቸው እልክ የተነሳ ነገር እንጂ የሆነ ሰው መካከላቸው ገብቶ ምናምን አይደለም የተጣሉት አይደል? እና ማን ነበረ ኤፍሬምና ህያብ እንደገና ታርቀው ይቅር ብላው ቀለበት ሲያደርጉ እመቤቴን ማርኬ ነው ትዝ ያለኝ። በቃ ማርክና ቤዚ እንዴ የሰው ልጅ ይሄን ያክል ተበዳድሎ ይቅርታ ከተጠያየቀ የቤዝና የማርክ ነገር ይሄን ያክል እኮ ለዚህ የሚያዳርስ አይደለም ብዬ አሰብኳቸው ማለት ነው። ግን ቪዲዮ አልሰራሁም። እና የእውነት እኔ ለቤዚ መልእክት ያለኝ የእውነት ቤዚ ይሄ ዲያስፖራ የምትይው ሰውዬ እውነት ማለት ባልሽ ካልሆነ ምንም ነገር ካልሆነ ይሄ ሰውዬ እያስመሰልሽ ከሆነ ማለት ነው ካለመዱት መላክ የለመዱት ሰይጣን ይሻላል ይባላል ማለት ነው። የምሬ ነው። እንደገና ሌላ አዲስ ፍቅር፣ እንደገና ሌላ አዲስ ወንድ መተዋወቅ በጣም ነው የሚያስጠላ። የምታውቁትን ባህሪውን አውቃችሁት ጸባዩን አውቃችሁት ይዛችሁ ብትኖሩ የተሻለ ነው ብዬ ነው ማስበውና የምር ይሄን ሰውዬ ምናልባት ከማርክ ለመሸሸት ብለሽ አምጥተሽው ከሆነ ማለት ነው የመጀመሪያ ፍቅርን የመሰለ የለም። ከምሬ ነው። ብትታረቁ ይኸው ያየን ነው እንግዲህ እንዲህ ኤፍሬም ማለት ህያብን በጣም ውርድ አድርጓት በቃ እኔ አንቺን አልፈልግሽም ሌላ ፍቅረኛ ይዣለሁ እያለ ከሌላ ሴት ጋር እያደረ እየተኛ ነበር። እውነት እቺ ኤማ እንደምትባል ከኤፍሬም ጋር ብዙ ነገር አድርጋለች። አረገዝኩ እስከምትል ሁላ ደርሳ ነበርና ግን ያንን ሁሉ አይታ ህያብ ይቅርታ አድርጋለታለች። ዛሬ ለፍሬ በቅተዋል ስላችሁ ለቀለበት በቅተዋል ማለት ነው። ቀለበት አስተማማኝ ባይሆንም ማርክ ግን ይሄን ነገር አላደረገም። ቢያንስ ከሴት ጋር ተኝቶ አልተገኘም። በአንደበቱ ነው ፍቅረኛ አለኝ ብሎ የተናገረው እንጂ ሴት አቅፎ ሴት ሲያሞሻሞሽ አላየንም። እንግዲህ እና እውነት ከመካከላችሁ ፍቅር ካለ ይቅርታ የማያስባብላችሁ ምንም ነገር የለም እልክ ካልሆነ በስተቀር ማለት ነው። እና ቤዚ ይሄ ሰውዬ እንደ አውቀሽ ከሆነ ፍቅረኛዬ ነው እጮኛዬ ነው የምትይው ከምሬ ነው ብትመለሽ እኔ ደስ ይለኛል። እኔ የነ ማርክ ማን ነበር የነ ኤፍሬምን መታረቅ ካየው በኋላ ማለት ነው ከምር በቃ የነሱ ነገር በጣም ቀላል እንደሆነ ነው የተረዳሁት። በጣም ቀላል ባጭሩ የሚፈቱት ነገር እንደሆነ ነው የተረዳሁት። እና አላቅም እንግዲህ ቤዚ ራሱ ያለችበት ነገር አናቅም የት እንዳለች። ይሄ ሰው ዩቲዩብ እንዳትሰራ ከለከላት ወይስ ምንድነው የሚለው ነገር ግራ ያጋባል። ያው የምታወራ ሰዎች ካላችሁ እንግዲህ እኔ አላቅም። እኔ ነግሬያቸዋለሁ ብዙ እኔ ከፌመሶች ጋር አልገናኝም እንደዚህ ሳያቸው ሰራለሁ እንጂ ማለት ነው። እና እሷም ራሱ ብቅ ብላ እዚህ ጋር ብትመጣና ብታስረዳ በጣም ጥሩ ነው። እና ማርክ ደግሞ እኔ አሁን ስቃወም የነበረው ማርክ በቃ የምትሄድበት መንገድ ትክክል አይደለም። ይሄ በቃ ፋክት የሆነ ነገር እኮ ነው። ትክክል አይደለም። ሲሄድበት የነበረው ነገር ሲያደርጋቸው የነበሩ ነገሮች ስህተት ነው። ቢያንስ አንድ ሰው ለመመለስ እልክ በእልክ ሳይሆን እንዶ ተጎጂን በመሆን እኮ ሰውን መመለስ ይቻላል። ቤተሰብ የምሬን ነው። እናንተ ውስጣችሁን በውስጣችሁ ይዛችሁ የሆነ ተጎጂ ሆናችሁ ራሱ ያን ሰው እንዲመለስላችሁ ከፈለጋችሁ የእናንተ የደረሰባችሁን ነገር በልክ መመለስ አይጠበቅባችሁም። እና ማርክ
እልክ ተጋብቶ በጣም ብዙ ነገሮችን አደረገ። በተለይ መጨረሻ ያደረገው ነገር እንግዲህ ምናልባት ቤዚ ያላትን ተስፋ ሊያስቆርጣት የሚችል ነገር ነው ያደረገው ማለት ነው። ስህተት ነበር። እናንተ ድራማ ነው ስትሉ ይኸው እውነት ሆኖ ቁጭ አለ። ድራማ ቢሆን ኑሮ እስኪ አሁን ዛሬ ማርክ በዚህ መልኩ ያለቅስ ነበር፣ ይጎዳ ነበር፣ እናቴን ተቀበይኝ ከአንቺ ጋር ነው መኖር የምፈልገው እያለ። ድራማ አይደለም። ለዚህ ነው ብዙ ጊዜ ሰዎችን የማንረዳቸው። እውነት የሆነ ነገር ሲያመጡ ሁሌም በድራማ ስለምንሰይመው፣ እነሱ ግን የምርም ተጣልተው እናገኛቸዋለን ማለት ነው። እና ስላችሁ እንግዲህ ማርካውን ልክ አይደለም የነበረው ስላችሁ ይሄ መጥለፉ አንዳንድ ነገሮችን ማድረጉ አግባብ አልነበረም። እና እኔ ደግሞ ከቤዚ ይልቅ ለሱ ነበር የማስበው አንድ ነገር እንዳይሆን እንደዚህ በክፋት ማለቴ እንደዚህ በእልክ ተነሳስቶ የሆነ ክፋት ነገሮችን ካደረገ ያኛው ወገን ደግሞ ዝም ስለማይለው ምናልባት በዚህ ወጣትነቱ እስር ቤት እንዳይገባ በሱ መደሰት እናቱ ትኖራለች። እናቱን እያያችሁ ነው እንግዲህ ባለፈው ሲሄድ ለመጀመሪያ ጊዜ በጣም ደስተኛ ነበረች እና በልጇ መኖር በልጇ መደሰት እናት ትደሰታለች። በሱ ምክንያት የሚደሰት ሰው አለ በአጠቃላይ እና ምንም ነገር እንዲደርስበት ስለማልፈልግ ነበረ ስቃወም የነበረው ተው እያልኩኝ ማለት እናንተ በርታ አይዞ ስትሉት እኔ ግን ተው ማርኬ ይሄ ነገር ልክ አይደለም ነበር የሚለው ማለት ነው። እና አሁን ደግሞ ማሚ ነገሮችን የተረዳች አይመስለኝም። ሁሉን ነገር የማርክ ጥፋት ነው ብላ እያሰበች ይመስለኛል። እዚህ ጋር ማሚ መረዳት ያለባት ነገር ሁሉም ነገር የማርክ ጥፋት እንዳልሆነ ነው። ሁለቱም ወስነውበት ያደረጉት ነገር እንደሆነ በምንም አይነት ሁኔታ አድርጎ ማርክ ሊያስረዳት ይገባል ከዚህ ጋር ማለት ነው። እና አሁን እዚህ ጋር ካሜራ ጋር መጥቶ እንደዚህ እሷንም በዚህ ያክል እንድትናገር ማድረግ ልክ አይደለም። ማርኬ መጀመሪያ ደረጃ ወይ ወደ ቤተክርስቲያን ሄዳችሁ እናትን ያዝ አድርገ በስነ ስርዓቱ ልቧ ክፍት ብሎ እንድታዳምጥ አድርጋት። ከመካከላችን እንደዚህ ተፈጥሯል። ስለዚህ ፈጣሪ የሚያስተካክለው ነገር ካለ ጠብቃለሁኝ። ነገር ግን አንቺ ልትረጅኝ ይገባል ልትላት ይገባል ማርኬ እንጂ በእንደዚህ አይነት ልክ እያስገባባሃት አይደለም። ሲጀመር እናትህ ከእሷ ጋር እንድትቀመጥ ሁላ አትፈልግም። ለምን ላንተ ሰላም ሲባል እንጂ እውነት አንተ ከጎኗ መሆኗን ጠልተው አይደለም። በዚህ አጋጣሚ ግን ሲጀምር ደግሞ አንተ እንዴት ነው ተመልሰ ከዛ ጋር ልቀመጥ የምትለው? ሲቀጥል ጓደኞች ሁሉ አዲስ አበባ ነው ያሉት። እዛ ጋር ማንም ጓደኛ የለም። እኔ እንደማውቀው ከሆነ እንግዲህ ጓደኞች እነ ብሩኬ እነ ኤፍሬም እነ ሀሰን ብቻ ብዙዎቹ እዚህ ነው ያሉት፣ አዲስ አበባ ነው ያሉት። እና ተመልሰ ከዛ እዛ ሀገር ሄደ በትዝታ ለመዋጥ ነው ብቸኛ ለመሆን ነው? ለምንድን ነው ይሄን ያክል ቤት ተከራይተ ከዛ ምን ልሰራ? የምትሰራው ነገር አለ? የራስ የሆነ የጀመርከው ስራ አለ? እኔ ግራ ገባኝ እኮ አሁን ተመልሶ ከአዲስ አበባ ወጥቶ የወጣበትን ሀገር ሄጄ ከእናቴ ጋር እቀመጣለሁ ማለት ይሄ ለእናት ሰላም አይሰጣትም። አንደኛ ነገር ከሰው ጋር ይጣላብኛል ይጋጭብኛል ብላ ስለምታስብ ነው በዚህ እንደዚህ እናት እየሆነችብህ ያለችውና ሆኖም ግን ነገሮችን ልታስረዳት ይገባል። እና ከቤቱን ከመከራየት በፊት ራሱ ለእናት ነገሮችን ብታስረዳት በጣም አሪፍ ነበረ። በጣም አሪፍ ማለት ነው። አሁን እንደዚህ ልርቅ የምትል ከሆነ ተመልሰው ወደ አዲስ አበባ መሄድ አይቀርም፣ ብርህም ሊከስር ነው። እና አንዳንዴ ከነገሮች ላይ መቸኮል ዋጋ ያስከፍላል። ማርኬ ነገሮችን ቶሎ ብለህ ቸኩለህ ባታደርጋቸው ጥሩ ነው። ለአንተ ራሱ የሆነ የጽሞና ጊዜ ያስፈልግሃል። ወደ ራስ እንድትመለስ እንድትረጋጋ ያደርግሃል ማለት ነው። እና አሁን ከቤዚ በላይ የእናቱ ነገር በጣም እያስከፋው ነው ያለ ማርክ። እኔ ግን ማርክን አሁን ተረዳሁት። ባለፈው ቤዚ ግዴታ ከእናቴ ጋር ካላስታረቅሽኝ እያለ ሲናገራት የነበረው ለዚህ ነው። ለካ በዚህን ያክል ነው ማሚ ድርቅ የምትልበት ማለት እኮ ነው እንዴ። አሁን እሷ የክፋት አይደለም፣ በእርግጥ ግን እሷን ስለምትወዳት ነው። እና አሁን ደግሞ ያው እሱ ያኔ እንደዛ ረግጧት ስለወጣና ከቤት ወጥቶ ስላደረ ምናልባት የእሱ ጥፋት ነው ብላ እናትየው ስለምታስብ ነው በዚህን ያክል ማርክን እየተቆጣች ያለችው። ግን እንደምንም ሆኖ አሁን ሰው ስለነገራት ሳይሆን ራሱ ማርኬ በስነ ስርዓቱ እንዲያስረዳት ነው መሆን ያለበት ማለት ነው። እና ለእናት ያስረዱልኝ በጣም እያስቸገረችኝ ነው እያለ ነበረ። በእርግጥ የምታውቁ ሰዎች ደውላችሁ እውነት አግዙት እንድትረዳው ቢያንስ እንድትረዳው ማለት ነው። እና እኔ እንጃ አላቅም። እውነት አሳዘነኝ እኮ መጨረሻ ላይ እንደዛ ሲያለቅስ። እንዴ የእናንተ የሆነ ሰው በዚህ የሆነ ጥሩ ስሜት ባልሆናችሁበት ሰዓት ላይ የማይረዳችሁ ከሆነ ከዛ ካላችሁበት ስሜት በላይ የዚህኛው ደግሞ ያማልና በእርግጥ እናቱ ናት፣ ተቆራርጣ አይቆራረጡም። ነገ አንድ ይሆናሉ ወይ ነገ ትረዳዋለች። ግን ደግሞ በዚህ ባለበት ሁኔታ የእናቱ ምናልባት እቅፍ ሊያስፈልገው ይችላል። እኔ እንጃ አላቅም። ምናልባት ከነገሮች ይወጣለሁ ብሎ አስቦም ሊሆን ይችላል ከእናቱ ስር መሆን የፈለገው። ምስኪን እውነት አሳዘነኝና እንግዲህ በስተመጨረሻ የምላችሁ ነገር ቢኖር እውነት ይሄ ሰውዬ ዲያስፖራው የቤዚ ፍቅረኛ ካልሆነ ዞሮ ይታረቃሉ ብዬ እኔ ተስፋ አደርጋለሁ።
የምር በቃ ተናዳ ከሆነም ቤዚ ይህን ነገር እያደረገች ያለችው ብቻ አላቅም። ነገሮች በጣም የፈጣጠኑ ናቸው። አሁንም ቢሆን የሆነ ነገር ካላየው እኔ ዲያስፖራ የቤዚ ፍቅረኛ ነው ብዬ አላመንኩም። እስካሁን ድረስ በጨረሻ አላመንኩም ማለት ነው። የሚያሳምን ነገር የለውም። በጣም ሲያዋቸው በእድሜ በጣም ትልቅና ትንሽ ማለት እሷ በጣም ትንሽ ልጅ ነች፣ እሱ ደግሞ በጣም የበሰለ በእርግጥ እድሜ ቁጥር ነው ይባላል፣ ግን እንዴት ነው የፍቅረኛ አይነት ምናምን ሙድ አላይባቸውም ብዙ ጊዜ ማለት ነው። እና እንግዲህ እውነተኛ ፍቅር ያሸንፋል ይባላል እና እውነተኛ ፍቅር በልጦ ከሆነ እናንተን ያስታርቃችኋል ብዬ ተስፋ አደርጋለሁ። እናንተና ከታረቁ በኋላ እኔ ተስፋ አድርጋለሁ የተጣሉ ሰዎች እንደሚገናኙ እንደሚታረቁ ማለት ነው። እና ለጊዜው ግን ማርክ እንደዚህ መጎዳት ስለሌለበት እሷም እየተረዳቸው አይደለም። ግን በቃ ጸሎት አድርግ ማርኬ፣ ቢያንስ እናትህ እንድትረዳ። አሁን በዚህ ሁኔታ ሆነ ራሱ የሆነ ስራ ብትጀምር ትክክል አይደለም፣ አእምሮ ትክክል አይደለም። አሁን መጥፎ ነገር ነው የምታስበው። አዲስ አበባ ደግሞ መቀመጥ የማይፈልገው ይመስለኛል። በጣም ብዙ ትዝታዎች አሉበት እንግዲህ ከቤዚ ጋር ያሳለፋቸው ነገሮች ያ ነገር እያስቀመጠው አይደለም እና ለዛ ነው ቤቱንም ለቆ የሄደው። እውነት ያሳዝናል። ብቻ ግን ማሚ ብትረጁ ደስ ይለኛል። እና እንደነገርኳችሁ ነው። እኔን ደግሞ በማርክ ውድቀት ትደሰቻለች ለምትሉኝ እንግዲህ ማለት ከፈለጋችሁ በሉ፣ ችግር የለውም። ነገር ግን አስረግጬ የምነግራችሁ ነገር እኔ በማንም ሰው እኔ የምመቀኝ አይደለሁም። ማለት ከኔ ደንበሬን አልተጋፋም። ገብቷችኋል? ምንም ማለት በሱ ውድቀት እኔ ተደስቼ የምጠቀመው ነገር አይኖርም በጭራሽ። ይሄ ልታስቡ ይገባል።